not in football. ቼልሲ በ2026/27 የፕሪሚየር ሊግ ዋንጫውን ለማሸነፍ በእውነት ዝግጁ ነው? አዳዲስ ዝውውሮች፣ የአሰልጣኝ እቅድ፣ ቁልፍ ተጫዋቾች እና የዚህ ዓመት እውነተኛ እድላቸውን በፕሪሚየር ሊጉ በሀገር ውስጥ ውድድር በዚህ ቪዲዮ እንመለከታለን። አብራችሁን ቆዩ፣ እስከ መጨረሻ አብራችሁን ቆዩ። ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን ዋላችሁ? የሐምሌ 20 2018 ዓ.ም ዕለተ ሰኞ ትንታኔያችን ተጀምሯል። ዛሬ ምሽት 1 ሰዓት ዜናችን ተጀምሯል። ትንታኔያችን ተጀምሯል። እስከ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ወደ ትንታኔያችን አልፋለን። ከትንታኔው ጋር አብራችሁን ቆየው ናትናኤል ብርሃኑ ነኝ። እስከ መጨረሻ አብራችሁን ቆዩ። ሰፊ ያለ ትንታኔ ዛሬ ይዘናል። ስለ ቼልሲ ነው። መጀመሪያ እንዳልኳችሁ ስለ ቼልሲ ነው የምናወራው ዛሬ። ስለ አዳዲስ ዝውውሮቹ፣ የአሰልጣኝ እቅድ፣ ቁልፍ ተጫዋቾቹ እናም በዚህ ዓመት በፕሪሚየር ሊግ ዋንጫ የተፎካከሩ ችሉን የሚለውን እንመለከታለን። በተለይ በሁለተኛው ርዕስ የአሰልጣኝ እቅድ ላይ ሰፋ ያለ ቆይታ እናደርጋለን። በቼልሲ ጉዳይ እስከ መጨረሻው ግን አብራችሁን ቆዩ። ናቲ ፉትቦልን ላይክ፣ ሼር፣ ሰብስክራይብ አድርጉ። አብራችሁን ቆዩ። እናም ዛሬ ቼልሲ እናነሳለን። ቻቢ አሎንሶ ቀጥረዋል አዲስ አሰልጣኝ አድርገው። እናም በጣም ብዙ ዝውውሮችን ያደርጉ ነው። ስማቸውም ከብዙ ተጫዋቾች ጋር ስማቸው የተያያዘ ነው። እናም ይሄ እንዴት ነው የሚለውን እንዴት ግንባታ ነው የሚለውን በደንብ እናያለን። ስለ ቻቢ አሎንሶ አጠቃቀም እናያለን። ቁልፍ ተጫዋቾች እናያለን። አዲስ ዝውውሮች ምን ሊፈጥሩ እንደሚችሉ እናያለን። በዚህ ዓመት በዋንጫቸው የሚፎካከሩበት ይኖራል የሚለው እድል አንዳንዶች እናያለን። እናም የአሰልጣኙን ቻቢ አሎንሶ በደንብ እንመረምራለን። አጫውቱን በደንብ እናያለን። እነዚህን ተጫዋቾች ያላቸውን እንዴት መጠቀም ይችላሉ ከአዲስ ፈራሚዎች ጋር አጣምረው የሚለውን በደንብ እንመለከታለን ማለት ነው። ነባርና አዲስ ፈራሚዎችን እንዴት እንደሚሆን አብረን እንመለከታለን። እና የምንጀምረው በመጀመሪያው አዲስ ዝውውሮች ነው። አዲስ ዝውውሮች አሉ በቼልሲ ውስጥ። አዲስ ዝውውሮችን ስንመለከት ሞርጋን ሮጀርስ ነው ልንጠቅስ የምንችለው በቼልሲ። ሞርጋን ሮጀርስ ከአስቶን ቪላ በ117 ሚሊዮን ፓውንድ ከአስቶን ቪላ ማስፈረማቸው ይታወሳል። ሪከርድ በሆነ ዋጋ በፕሪሚየር ሊግ ሞርጋን ሮጀርስ አስፈርመዋል። በጣም ጥሩ ተጫዋች ነው ለቼልሲ። በግራ ክንፍ ላይ የሚጫወት ድንቅ አጥቂ ነው ሞርጋን ሮጀርስ። በግራ ማጥቃት ኮል ለፕሬሲንግ የሚመች ነው እና በአታኪንግ ሚድፊልደር አድርገው ከኮል ፓልመር ጋር የሚያደርጉት ጨዋታ በጣም የሚመች ተጫዋች ነው ሞርጋን ሮጀርስ። በአታክ ሚድፊልደር የሚጫወት ተጫዋች ነው። በሌፍት ዊንግ እና ሌፍት ዊንግ ባክ የሚጫወት ተጫዋች ነው። ሌላኛው ማክስ ላክራ ነው። ማክስ ላክራ ክርስቲያን ፓላስ የሚመጡ በ52 ሚሊዮን ፓውንድ አምጥቷል። ድንቅ የመሃል ተከላካይ ነው ይህም ተጫዋች ለቼልሲ በጣም ጥሩ ሌላ ነው። ማክስ ላክራ በጣም በመከላከል በጣም ምርጥ ነው። እናነሳቸዋለን በኋላ ላይ ስለ የቁልፍ ተጫዋቾች ስናነሳ በአጠቃላይ ስለ ጥሩታዎቹ አዲስ ዝውውሮች በደንብ እናነሳቸዋለን። እና ማክስ ላክራ ሌላኛው ጆቫኒ ኩዌንዳ ነው። ጆቫኒ ኩዌንዳ ከስፖርቲንግ ሊዝበን ነው። እንግዲህ ፖርቹጋላዊ የቀኝ ዊንግ ነው። እሱም ጥሩ ተጫዋች ነው። በስፖርቲንግ ሊዝበን የምናውቀው ነው። በቀኝ ዊንግ ላይ በደንብ ጥሩ ተጫዋች ይሆናል ተብሎ ይጠበቃል። ሌላ ማጋዝ በግራም በቀኝም ማስፈርሟል ነው። በቀኝም በግራም በቀኝ ክንፍ ነው የሚጫወተው ጆቫኒ ኩዌንዳ እና ጥሩ ተጫዋች ነው ማለት የሚቻል ፖርቹጋላዊ ተጫዋች ነው። ፔድሮ ኔቶ እና ስቴቮ በዛ ቦታ አሉ። ከነሱ ጋር የሚፎካከር የሚችል ተጫዋች ነው ማለት ነው። ሌላኛው ማርኮ ፓሌስትራ ነው። ከአታላንታን ያስፈረሙት ተጫዋች የጣሊያን ተጫዋች ነው። ራይት ባክ ነው። በቀኝ ተመላላሽ የሚጫወት ነው። በጣም ጥሩ ተጫዋች ነው ማርኮ ፓሌስትራ። በአታላንታ የምናውቀው ድንቅ ተጫዋች ነው። እንግዲህ የሚፈልጓቸው ተጫዋቾችም አሉ ቼልሲዎች። አሌክስ ስኮትን በመሃል ሜዳው ከበርነሞዝ ለማስፈረም ፍላጎት አላቸው። ከበርነሞዝ ከረም አልጀበረክሽ የሚባሉ ተጫዋችን ለማስፈረም ቼልሲ ይፈልጋሉ፣ ፍላጎት አላቸው። እና ከባየር ሊቨርኩሰን በ30 ሚሊዮን ፓውንድ ሊጠይቁ ይችላሉ ተብሎ ይጠበቃል። እና ብዙ ተጫዋቾች አላቸው። በኋላ ላይ እናነሳዋለን በደንብ ስለሌሎችም ተጫዋቾች የሚፈልጓቸው። እና ሁለተኛው ነው ወደ ዋናው ነጥባችን እንምጣ። የአሰልጣኝ እቅድ ወይም የማናጀሩ ቻቢ አሎንሶ አዲሱ አሰልጣኝ። ከዚህ በፊት ኢንዞ ማሬስካን አይተናል። ኢንዞ ማሬስካን የምናውቀው እንግዲህ ኢንዞ ማሬስካን በቼልሲ ቤት የምናውቀው ነው። አሁን ወደ ሲቲ ሄዶ እና ሮዘኔሪ ነው በቃ እነሱን ነው የምናውቀው። ቼልሲን ያዘቀጡበት ሮዘኔሪ ወደ 10ኛ ድረስ ነው ያመጡት። ቼልሲን ከአውሮፓ ውድድር እንዲወጣ ያደረጉት
እና ለቻቢ አሎንሶ ጥሩ ነው። ሳይደክሙ ፕሪሚየር ሊግ ላይ ብቻ እንዳያተኩሩ አድርጓቸዋል። በደንብ እናነሳዋለን። የሀገር ውድድር ላይ ብቻ እንዳያተኩሩ እና የዋንጫ በዚህ ዓመት ዋንጫ ይፎካከሩ የሚለውን ስናነሳ በደንብ የምናነሳው ነው። እና ወደ ሁለተኛ ጉዳያችን አልፋን የአሰልጣኝ እቅድ ቻቢ አሎንሶ እቅድ እናነሳለን። ቻቢ አሎንሶ እቅዶችን አንድ በአንድ ለመመልከት ያክል ለመዘርዘር ያክል ጥሩ የቡድን ስሜትን መፍጠር ነው። በቼልሲ ቤት ጥሩ የቡድን ስሜት አለ ተብሎ አይገመትም እና እሱን ስሜት በደንብ ቢውልድ ማድረግ ነው። ጥሩ የቡድን ስሜት ኃይሎች መገንባት የተጫዋቾችን ኃይል በደንብ እንዲያወጡ የማድረግ ኃይሎችን መገንባት ነው። ሌላኛው ትልቅ ቦታ ላይ መጨረስ በፕሪሚየር ሊጉ ላይ ይህንንም በዚህ ዓመት ዋንጫ ይፎካከራል የሚለው በአራተኛው በደንብ እናገኘዋለን። ጥሩ ቦታ ላይ በፕሪሚየር ሊጉ መጨረስ የምናውቀው 6 ጊዜ ሻምፒዮን ነው የፕሪሚየር ሊግ እና 2 ጊዜ ሻምፒዮንስ ሊግ ሻምፒዮኑ ጥሩ ደረጃ ላይ መጨረስ ይችላል። ከቻለም ፕሪሚየር ሊግ ሻምፒዮን መሆን በደንብ ሰርቶ ጥሩ ፐርፎርማንስ ማምጣት አለባቸው። በቻቢ አሎንሶ ዝውውሮች በጣም የተፈቀደላቸው ናቸው ማለት ይቻላል። ቻቢ አሎንሶ እና የታመነባቸው አሰልጣኝ ናቸው በቼልሲ እና ይህንን ተጫዋቾችን እና ነባር ተጫዋቾችን አዲስ ተጫዋቾችን በማጣመር ጥሩ ፐርፎርማንስ በቼልሲ ቤት ማምጣት 10ኛ ደረጃ የጨረሱት በባለፈው የውድድር ዓመት በ10ኛ ደረጃ አንስተው ጥሩ ደረጃ ማምጣት እነዚህ ዋና የቻቢ አሎንሶ እቅዶች የሚሆኑት እንደሆኑ ማንም የሚያውቀውና የሚጠበቅ ነው። እና የአሰልጣኙ እቅድ አሁን በደንብ እንተንትነው። ቻቢ አሎንሶ እንግዲህ በአሁኑ ጊዜ በዓለም እግር ኳስ ከሚታዩ በጣም ተስፋ ሰጪ አሰልጣኞች አንዱ ነው። ቻቢ አሎንሶ የስፔናዊ ተጫዋች ቻቢ አሎንሶ የምናውቀው ድንቅ አሰልጣኝ ነው ማለት እንችላለን። በባየር ሌቨርኩሰን አሰልጣኝነት ባየር ሙኒክ ለ10 ዓመታት በተከታታይ የነበረውን የቡንደስሊጋ ዋንጫ ተከታታይነት በማቋረጥ ዋንጫውን ባየር ሌቨርኩሰን እንዲያሸንፍ ያደረገው አሰልጣኝ ነው ቻቢ አሎንሶ። የቡንደስሊጋን ዋንጫ ተከታታይ ዋንጫ እንዲያነሱ አድርጓል። ቀጣዩ ዓመት ሁለተኛ እንዲወጡ አድርጓቸዋል። ቡድኑም በ3-4-2-1 አስተላለፍ የፕሬሲንግ እና የኳስ ቁጥጥር የተመሰረተ ማራኪ እግር ኳስ እንዲጫወት ያስቻላቸው ተጫዋቾች ናቸው። አሰልጣኝ ነው ቻቢ አሎንሶ። ቻቢ አሎንሶ በዚህ የሚታወቁ አሰልጣኝ ናቸው። በ3-4-2-1 ማራኪ አጨዋወት የሚጫወቱ ፕሬሲንግ በደንብ ማጥቃት እንቅስቃሴ ለማሳለጥ የሚጫወት ነው። እናም ደግሞ ኳስን ተቆጣጥሮት ኳስን መሰረት ላይ ያደረገ አጨዋወት መጫወት የሚችሉ አሰልጣኝ ናቸው ቻቢ አሎንሶ በባየር ሌቨርኩሰን ቤት እንደምናውቃቸው ማለት ነው። እናም 3-4-2-1ን በቼልሲ ቤት ለመጠቀም ይችላሉ ተብሎ የሚጠበቀው እና ይህን እናነሳለን። አሎንሶ ወደ ቼልሲ ሲመጣ በዓለም ላይ በጣም የተከበሩ አሰልጣኞች አንዱ ነው ማለት የምንችለው ጥርጥር የለውም። ምንም እንኳን በአሰልጣኝ ለ7 ዓመት ብቻ ቢቆይም በደንብ ልምድ ያለው አሰልጣኝ 7 ዓመትም ቆይቷል። በደንብ ብዙ ዓመትም ባይሆንም ቼልሲ በ2025/26 የፕሪሚየር ሊግ 10ኛ ደረጃ ላይ ካጠናቀቀ በኋላ ቡድኑን የማረጋጋት መሪ በጣም የሚያስፈልጋቸው ጊዜ ነው ማለት ይቻላል። በጣም መሪ የሚያስፈልጋቸው ጊዜ ነው እና በሮዘን ሊግ በጣም አስከፊ ውድድር ዓመት ባለፈው ዓመት 10ኛ ደረጃ ላይ ነበር የጨረሱት። ይህንን ለመቅረፍ የመጣ አሰልጣኝ ነው ቻቢ አሎንሶ። በተለይ ወደ ጥሩ ደረጃ ለማድረስ የመጣ አሰልጣኝ ነው ቻቢ አሎንሶ በአሁኑ ጊዜ እና ቼልሲ በቶድ ቦህሊ ዘመን ከ1 ቢሊዮን ፓውንድ በላይ ቢያወጣም አሁን ግን ግልጽ ታክቲክ ማንነት ያለው አሰልጣኝ ያገኛል። ሌሎቹም ኤንዞ ማሬስካን ብትሉ ሮዘነሪን ብትሉ ሌላም ብትሉ ግልጽ የታክቲክ ማንነት ያላቸው አይመስልም። እንደው ሮዘነሪ ይሻላል ብዬ አስባለሁ ከኤንዞ ማሬስካ። ኤንዞ ማሬስካ ጥሩ ነው እንደው ኤንዞ ማሬስካም ጥሩ ነው፣ ሮዘነሪም ጥሩ ናቸው። ግን ከቻቢ አሎንሶ ይሻላሉ ተብሎ አይጠበቅም እና ከቶድ ቦህሊ ዘመን ከ1 ሚሊዮን ፓውንድ በላይ ቢያወጡም እንግዲህ አሁን ግን ግልጽ የታክቲክ ማንነት ያለው አሰልጣኝ ነው ቻቢ አሎንሶ። በሪያል ማድሪድ ቤት እንደምናውቀው ሪያል ማድሪድ ቤት እንዳልተሳካላቸውም እና ባየር ሌቨርኩሰን ቤት እንደምናውቀው ባየር ሌቨርኩሰን በተለይ እንደምናውቀው ግልጽ ታክቲክ ያለው አሰልጣኝ ነው ቻቢ አሎንሶ። ስለሆነ ቼልሲም ይህንን አጋጣሚ ተጠቅሞበታል ማለት ይቻላል። የታክቲክ ማንነት ያለው አሰልጣኝ ነው። የመጀመሪያዎቹ ምክንያቶች እንግዲህ አዎንታዊ ናቸው። ፈራሚዎቹን መመልከት ነው የምንችለው፣ ተጫዋቾቹን መመልከት ነው የምንችለው። ፈራሚዎቹን ስንመለከት ፈራሚዎቹ ሞርጋን ሮጀርስን አስፈርመዋል። በብዙ ቦታዎች መጫወት የሚችል ተጫዋች ሲሆን ሞርጋን ሮጀርስ ለቻቢ አሎንሶ የፕሬሲንግ የኳስ ቁጥጥር አጨዋወት ተጨማሪ ኃይል እና ፍጥነት የሚጨምር ተጫዋች ነው ሞርጋን ሮጀርስ።
እና በግራ ክንፍ፣ በቀኝ ክንፍ፣ በአታኪንግ ሚድፊልደር፣ በ10 ቁጥር ሚና መጫወት የሚችል ተጫዋች ነው ሞርጋን ሮጀርስ። ከአርሰናል የነጠቁት ማለት ይቻላል። ከአርሰናል ጠልፎታል። ከአስቶን ቪላ የወሰዱት በጣም ምርጥ ተጫዋች ነው ሞርጋን ሮጀርስ እና ኃይልን ፍጥነትን የሚጨምር ተጫዋች ነው። ማጥቃቱን ለፕረስ ለማድረግ ጫና ለመፍጠር ተጋጣሚ ቡድን ላይ ማለት ነው። ስለሆነ ሞርጋን ሮጀርስ ሌላ ተጨማሪ ኃይል ለቼልሲ የሚሰጥ አጋጣሚ ይኖራል። ሞርጋን ሮጀርስ እንመጣበታለን እና ሌላኛው ተከላካዩን እንመለከት። ተከላካዩ ስለ ሳቢን ነው የፈረመው። በጣም ሰፋ አድርገን እንመልከቱ። ስለ ተከላካዩ ማክስ ላካዋ እንግዲህ አዲስ ፈራሚዎች እኮ ጨርሰናል ልትሉ ትችላላችሁ። ይሄ እንዴት ሊዋሃዱ እንደሚችሉ ነው እያነሳን የሚገኘው። አዲስ ፈራሚዎች ለቻቢ አሎንሶ አጮት እንዲህ ሊሆኑ የሚችሉበት አጋጣሚ እናያለን። ማክስ ላካዋ ከ25 ዓመት በላይ ያለው ነው። 25 ዓመቱ ነው። 26 ዓመቱ ነው እድሜው። በክለብ ረጅም ጊዜ በኋላ እንግዲህ ገንዘብ የወጣበት የመጀመሪያ ጊዜ ነው። እድሜ ከ25 ዓመት በላይ ሆኖ ጥሩ ገንዘብ ወጥቶታል። 52 ሚሊዮን ፓውንድ ነው። እሱ እንግዲህ በራስ መተማመን ያለው ተጫዋች ነው። ምርጥ ተከላካይ ክሪስታል ፓላስ የምናውቀው ነው። ማክስ ላካዋ የፈረንሳይ ተጫዋች በራስ መተማመን ያለው ተጫዋች ነው። ማክስ ላካዋ የተረጋጋና ቀላል ነገሮችን በከፍተኛ ጥራት የሚያከናውን ተከላካይ ነው። እንዳልኳችሁ ቻቢ አሎንሶ በጣም ጥራት ያለውን በከፍተኛ ጥራት የሚያከናውን በጥራት መጫወት ስለሚወድ ማክስ ላካዋ ተከላካይ በጣም በጥራት መጫወት ስለሚችል እሱ ለቻቢ አሎንሶ ጥሩ የሚሆን ይመስለኛል። በመከላከል ስፍራው መከላከል ላይ አሁን ቼልሲ በጣም ደካማ ነው። ስለሆነ ላካዋ ለመከላከሉ በደንብ የሚሆን ተጫዋች ነው። አጫዋቱ ከማርክ ጉዌ ጋር ይመሳሰላል። አሁን በሲቲ የሚገኘው የመሀል ተከላካይ ማርክ ጉዌ እንግዲህ በክሪስታል ፓላስ አብረው ተጫውተዋል። በመሀል ሜዳው ጥምረታቸውን ምርጥ ነበር። ከማርክ ጉዌ ጋር የሚመሳሰሉት ሁለቱም ከመጠን ያለፈ አደገኛ እንቅስቃሴ አይፈጽሙም። ታክል ምናምን በጣም ወደ ቀይ ወደ ካርድ የሚሄድ ብዙ የተጋጣሚን ብዙ ጊዜ ደግሞ እንደዚህ ሳይፈጽሙ ከባድ የሚባል ጥፋት ሳይሆን የተጋጣሚውን ጫና መቅረፍ የሚችልበት አጋጣሚ የነሱ የማክስ ላካዋ እና የጉዌ የማክስ ላካዋን ስለ ላካዋ ስለምናነሳ የእሱን የሚያነሳልን ነው ማለት ነው። ስለሆነ ምንም ከባድ እንቅስቃሴ ሳይፈጽሙ የተጋጣሚውን ጫና በደንብ የሚቀርፉበት የሚነጥቁበት ተጫዋቾችን ኃይል ያላቸው ናቸው። ይህ እንደ ትሬቪስ ቻሎባ፣ ቶሲን አዴባዮር ወይም ቤኖዋ ባዲያሽን ያሉ ተከላካዮች ብቻ አይደሉም። እነዚህ ማለት ነው። ቼልሲ ባለፉት ዓመታት ብዙ ሴንተር ባኮች አስፈርሟል። የመሀል ተከላካዮች ማለት ነው። የመሀል ተከላካዮችን ብዙ አስፈርሟል ማለት ይችላል። ነገር ግን ማንም በሙሉ አላሳመነም። ማንም ማለት ይችላል አላሳመነም። ማክስ ላካዋ ከነሱ አንድ ደረጃ ከፍ ያለ ተጫዋች ነው ተብሎ የሚታመናል ነው ማለት ይችላል። በክሪስታል ፓላስ እንደምናውቀው ቼልሲ ላይ ሲመጣ አቋሙን እናየዋለን እንዴት እንደሚሆን። እንደ ኮልዊል ፎፋና ያለ ጥራት አለው። ኮልዊል እና ፎፋና እንግዲህ ጥሩ ተጫዋቾች ማለት እንችላለን። በመሀል መከላከል የመሀል ተከላካዮች ውስጥ በቼልሲ ባሁን አሉ ኮልዊል እና ፎፋና ከነሱ ጋር በደንብ መፎካከር ያለው ጥራት ያለው ተጫዋች ነው። መፎካከር የሚችል ሙሉ የፕሪሚየር ሊግ ውድድር ያለ ጉዳት ማጠናቀቅ እንደሚችል የሚያረጋግጥ ተጫዋች ነው። በባለፈው ዓመት እንደምናውቀው ምንም ጉዳት ያልገጠመው ተጫዋች ነው ማክስ ላካዋ። ባለፈው የሊግ ዘመን 35 ጨዋታዎችን ለክሪስታል ፓላስ በፕሪሚየር ሊግ ብቻ አድርጓል። 38 ጨዋታዎች ነው የሚጫወቱት። 35 ጨዋታዎችን ግን በግሉ አድርጓል። 3 ጨዋታ ብቻ ነው ያለፈው ማለት ነው። እሱም በጉዳት አይደለም ቤንች ምናምን ሊሆን ይችላል። የክሪስታል ፓላስ ጨዋታው የመከላከል ዋና መሪ ነበር። እንዳልኳችሁ እንግዲህ ወደ መሀል አካባቢ ማርክ ጉዌ ጋር ጥምረታቸው ጥሩ ነበር። ወደ መሀል አካባቢ ጃንዋሪ ላይ ወደ ሲቲ ሄዷል። ከዛ ከሲቲ ሄደ በኋላ ማክስ ላካዋ መሪ ሆኖ ለመከላከሉ መሪ ሆኖ ሲጫወት ነበር ማለት እንችላለን የክሪስታል ፓላስ። ስለሆነ እሱን ማስፈረም አሎንሶ የሚወደው 3-4-2-1 አሰላለፍ በቼልሲ መተግበር እንዳሰበ ከሚያስብ የመጀመሪያ ምልክቶች አንዱ ነው። በደንብ ለሱ የሚሆን ነው ማለት ነው። እዚህ 3-4-2-1 ለምን 3 ተከላካዮችን ማድረግ የሚችልበት በመሀል 3 የመሀል ተከላካዮችን ማለት ፎፋና ኮልዊል እና ላካዋን መጨቀም ይችላል። በኋላ ላይ ስላጮ ስናነሳ በደንብ ልናነሳው እንችላለን። ስለሆነ ላካዋን በ3 ተከላካዮች ሲጫወቱ ማጮት የሚችሉበት አጋጣሚ አለና በ4 ተከላካዮች ብቻ እነዚህ ማጮት የሚችሉት የመሀል ሜዳ የመሀል ተከላካይ ድንቅ ተጫዋች ነው ማለት ነው። ስለሱ ተወርቶ የማይጠገብ
እና ሌላኛው ደግሞ እሱ በአንድ ግንኙነት ላይ በጣም ጎበዝ ነው ማለት እንችላለን። አንድ ለአንድ ጋር ከተቃራኒ ተጫዋች ጋር ሲገናኝ ማክስ ሰላኳ አንድ ለአንድ ግንኙነት ላይ በጣም ጎበዝ ነው። ፍጥነቱና ታይሚንጉ ተጠቅሞ ለውሳኔ የማይዘገይ ተጫዋች ነው። ውሳኔውን ይሰጣል። በአየር ላይ ኳስም በደንብ መከላከል የሚችል ተጫዋች ነው ማክስ ሰላኳ። የአየር ላይ ኳሶችንም ማሸነፍ የሚችል ተጫዋች ነው ማለት ነው በአንድ ላይ ግንኙነት ነው። ሌላኛው የሱ ችሎታዎችን እንመለከታለን። ድሪብል ማድረግ ይችላል። እንደ አጥቂ ድሪብሎችን ማድረግ ይችላል። ኳሶችን መግፋት ይችላል። ድሪብል ያደርጋል። ሎንግ ፓሰር ነው። ረጃጅም ኳሶችን ለአጥቂዎች ለቡድን አጋሩ መስጠት የሚችል ተጫዋች ነው። ረጃጅም ኳሶችን ቼልሲ ምርጥ የፕሪሚየር ሊግ ኤክስፔሪየንስ ያለው ተጫዋችን አስፈርሟል። የፕሪሚየር ሊግ ልምድ ያለው ተጫዋችን አስፈርሟል ማለት ይቻላል። ለምን በክርስቲያን ፓላስ የምናውቀው ለብዙ ዓመታት እና ፕሪሚየር ሊግን በደንብ ያወቀው ተጫዋች ነው። ስለሆነ ለቻቢ አሎንሶ በደንብ የሚሆን ተጫዋች ነው ማለት ይቻላል። እና ከ100 ሚሊዮን በላይ አውጥተው ያመጡት ደግሞ ሮጀርስን እንመለስ። ወደ ሮጀርስ ማክሰላኳ እናጠራቀም ከ100 ሚሊዮን በላይ አውጥተው 100 ሚሊዮን ፓውንድ በላይ አውጥተው ያመጡት ሞርጋን ሮጀርስ እሱም የፕሪሚየር ሊግ ኤክስፔሪየንስ ያለው ተጫዋች ነው። ልምድ ያለው ተጫዋች ነው። በአስቶን ቪላ እናውቀዋለን። ማክሰላኳም በክርስቲያን ፓላስ ማለት ነው እንደነገርኳችሁ። ለብሉስ ወይም ለሰማያዎቹ ቼልሲዎች ማጥቃት አደገኛ ይሆናል ማለት ይቻላል። በሞርጋን ሮጀርስ በደንብ ፍጥነት ያለው ተጫዋች ነው። ቅድም እንዳልኳችሁ በደንብ ፍጥነት ያለው ተጫዋች ነው ሞርጋን ሮጀርስ። ኃይል ያለው ተጫዋች ነው። ጉልበት ያለው ተጫዋች ነው ሞርጋን ሮጀርስ። ነው በማጥቃት በግራ ክንፍ ቢጫወት እንዳልኳችሁ ቅድም በደብል ፒቮት በቀኝ በግራ በአታኪ ሚድፊልድ በ10 ቁጥር ሚና የሚጫወተው ስለሆነ በደንብ ማጥቃት እንቅስቃሴያቸውን በደንብ ያበዛላቸዋል ሞርጋን ሮጀርስ። የቼልሲ ማጥቃት አደገኛ ይሆናል ማለት ነው። የነበራቸው ማጥቃት እንቅስቃሴ አለ። ይሄ ደግሞ ድጋሚ ሲጨመር ማለት ነው። ጨራሽ አጥቂም ነው እናውቃለን። በባለፈው ውድድር ዓመት 10 ጎልና 6 አሲስት አድርጓል። ባለፈው ውድድር ዓመት ለአስቶን ቪላ 10 ጎልና 6 አሲስት ምርጥ ቁጥር ነው። አሁንስ የሚለው በጣም ተጠባቂ ነው። ስለሆነ ጥሩ አመት ያሳልፋል ተብሎ ይጠበቃል። ምናልባት ካልከበደው ኤክስፔሪየንስ አለው እንግሊዝ ፕሪሚየር ሊግ ግን ቼልሲ ሲገባ ትንሽ ተለቅ ያለ ክለብ ነው። ከአስቶን ቪላ ተለቅ ያለ ክለብ ነው ማለት ይችላል ደስ ነው። እናም ካልከበደው እንጂ በጣም ምርጥ ፈራሚ ነው። እና ሌላ ማርኮ ኩሬላ ወጥቷል። ማርኮ ኩሬላ ወደ ሪያል ማድሪድን ሸኝቷል። በግራ ተመላላሽ ውስጥ በጣም የሚፈጥረው በጣም ጉድለት አለ ማለት ነው። በዛ ቦታ ግን ማስፈር የሚገባቸው ተጫዋች አለ። ካሬራስ ለማምጣት ይፈልጋሉ። ከሪያል ማድሪድ ጆዜ ሞሪኒዮ ይለቁታል የሚለው ነገር በጣም አጠራጣሪ ነው። የሚለቁትም አይመስልም። ካሬራስ ለማምጣት ይፈልጋሉ። ጥሩ ምርጫ ነው። ለቻቢ አሎንሶ በተለይ ካሬራስ የሚሆን ተጫዋች ነው። በሪያል ማድሪድ ቤትም የሚያውቁት ተጫዋች ስለሆነ በጣም ጥሩ ነው ለቼልሲ። ካሬራስ ቢመጣ ለቼልሲ በጣም ማርኮ ኩሬን በደንብ የሚተካ አጋጣሚ ያለው። ነገር ግን ሉዊሳልም አለ የሚፈልጉት። ሉዊሳል ከኒውካስትል ሊቨርሃምፕተንም እንደዛው ከኒውካስትል ይፈልጋቸዋል። በጣም ጥሩ ተጫዋች ናቸው። እናም አርደን ትሩፈር በበርንሞዝ የምናውቀው ድንቅ ተጫዋች ነው። ስለሱ አንድ ፕሮግራም አይበቃም ማለት እንችላለን። እዛ ቦታ ከርኬዝ ወደ ሊቨርፑል ካመራ በኋላ ሌላ የመጣ ደግሞ ትሩፈር ነው። ትሩፈር በጣም ሁሉንም የሚፈልግ ጨዋታዎችን 38ቱንም የሚያደርገው ተጫዋች ነው። በባለፈው ውድድር ዓመት ለበርንሞዝ እናም 5 አሲስቶችን ማድረግ ችሏል። አርደን ትሩፈር ከያዛቸው አማራጮች በማርኮ ኩሬላ ቦታ ያዘቸው ናቸው። እንግዲህ ካሬራስን ቢያመጣ ለቻቢ አሎንሶ ጥሩ አብሮ መስራት እድል ሲያገኙ ስለሆነ ካሬራስ፣ ሉዊሳል፣ ሊቨርሃምፕተን እና አርደን ትሩፈር ለማርኮ ኩሬላ ተተኪ ሆነው የታጩ ተጫዋቾች ናቸው ማለት የምንችላቸው ነው። ስለሆነ ማርኮ ኩሬላን ጉድለት ሊሞሉ የሚችሉ ተጫዋቾች እነዚህ ናቸው። በቀኝ በኩልም ማርኮ ፓሌስትራን አስፈርመዋል። ማርኮ ፓሌስትራን አስፈርመው በቀኝ ጥሩ ነው። እሱ ወደ ግራም እየመጣ መጫወት ስለሚችል አንድ ተጫዋች ግን ማሰራት ይገባቸው ወደ ግራ መጫወት ስለሚችል ሌላ አማራጭ ነች። እና ሌላኛው ደግሞ ግብ ጠባቂ ነው። ማይክ ፔንደርስ ይባላል። የስትራስቡርግ በረኛ ነው። እሱንም ይፈልጉታል። ስኬታማ ነው። በስትራስቡርግ ጊዜው በጣም ድንቅ ተጫዋች ነው። ድንቅ በረኛ ነው። ወጣት በረኛ ነው ገና ማይክ ፔንደርስ የምንለው
የስትራስቡርግ በረኛ ነው። በጣም ግብ ጠባቂ ጥሩ ግብ ጠባቂ ነው ማለት የምንችለው ተጫዋች ነው ፔንደረስ። እናም ይህ በስትራስቡርግ የምናውቀው በረኛ ነው ማይክ ፔንደርስ። ስለሆነም ከሳንቼዝ ጋር በደንብ መፎካከር የሚችል ወጣት ተጫዋች ነው ማለት ይችላል። ስለሆነ እሱን ቢያስፈርሙ ከሳንቼዝ ጋር መፎካከር የሚችለው እና አሁን ማክስ ላኳ፣ ሮጀርስ፣ ዴቪድ ኮንዳ፣ ፓሌስትራ የሚሰሩ ተጫዋቾች 4 ተጫዋቾችን ማስፈረም ችለዋል ይታወቁታል። እና ፔንደረስ በረኛውና እናም አንድ ደግሞ የግራ ክንፍ ወይም ካራስን ቢያስፈርሙ ወይ ሊቨራሜንቶ ወይ ሉዊሳል ወይ ትሮፈር አንዱን ቢያስፈርሙ እስከ 6 ተጫዋች ማስፈረም ይችላሉ። ስለሆነ እነዚህ ግን መጠቀም አለባቸው። ባለፈው ዓመት አርሰናል እነዚህ ምርጥ ተጫዋቾች አስፈርሞ 6 7 8 ተጫዋቾችን አስፈርሞ በደንብ ዋንጫ ሻምፒዮን ሆኗል። እና እነዚህን ደግሞ ያስፈርሙ ተጫዋቾችን ዝም ብሎ ማድረግ ሳይሆን በደንብ እንዲጠቀሙባቸው ማድረግ ይገባል። ስለሆነ 2 ተጫዋቾች ከዚህ በኋላ 2-3 ተጫዋቾች ጨምሮ ካዋሃዱት በደንብ ቻቢ አሎንሶ በደንብ ምርጥ ቡድን መገንባት ይችላሉ። እና ሮጀርስ እና ፓልመር በዊንግ ቦታ መጫወት የሚችሉ በክንፍ ቦታ በደንብ መጫወት የሚችሉ ተጫዋቾች ናቸው። ስለሆነ ቻቢ አሎንሶ ቡድን በደንብ ጥሩ እንቅስቃሴ ይሰጣሉ ተብሎ ይጠበቃል። ሮጀርስ እና ፓልመር በዊንግ እና በሶስትዮሽ ደግሞ መጫወት የሚችሉ ተጫዋቾች ናቸው። ከኢንዞ ፈርናንዴዝ ጋር አብሮ ተጣምረው መጫወት የሚችሉ ተጫዋቾች ናቸው። ሮጀርስ፣ ፓልመር እና ኢንዞ አብሮ መጫወት የሚችሉ ናቸው። ከፈለጉ ደግሞ ከጆ ፔድሮ ወደ አጥቂው ጋር ሄደው ሮጀርስ፣ ፓልመር እና ጆ ፔድሮ ሆነው የሶስትዮሽ ሲስተም መጠቀም ይችላሉ። ወይም በ4-2-3 አለም ቻቢ አሎንሶ ለመጫወት ይችላሉ ተብሎ ይጠበቃል። በደንብ ሰፊ አማራጭ ነው ያላቸው ማለት ቻቢ አሎንሶ 3-4-2 አለ፣ 4-2-3 አለ። በሶስትዮሽ መጫወት ይችላሉ። ሮጀርስ እና ፓልመርንም አጣምረው ፓልመር አጣምረው ፊት ለፊት ደግሞ ፔድሮን አድርገው ማለት ጆ ፔድሮን አድርገው መጫወት የሚችሉበት አጋጣሚ አለ ማለት 3-4-2 አለም ከተጠቀሙና ለቻቢ አሎንሶ በጣም ምርጥ አማራጭ ነው ማለት ነው። በጣም ጥሩ እድል ያገኙት ቻቢ አሎንሶ ማለት ይቻላል። እና በኋላ ላይ እናነሳዋለን ለዋንጫ ፉክክራቸው ምናምን እና ለዚህ ለማጥቃት ፔድሮ አስፈላጊ ነው። ለዚህ ማጥቃት ፔድሮ ቴላፕ ማለት ግን ፔድሮ በጣም አስፈላጊ ማለት በጣም ፍጥነት ያለው ተጫዋች ነው። ጎል ማስቆጠር መሞከር ይችላል። በደንብ ኃይል ያለው ተጫዋች ነው። እና ፈርናንዴዝ፣ ኢንዞ ፈርናንዴዝ፣ ሞሴስ ካይሴዶ እና ሪስ ጄምስ የመሃል ሜዳውን በደንብ የሚያውቁ ተጫዋቾች ናቸው። ፓልመር፣ ሮጀርስ እና ፔድሮ ወደ ማጥቃቱ ብቻ ፓልመር እየተመለሰም ልጅ ወደ የሚጀምር ከተማ ከነ ካይሴዶ፣ ኢንዞ ፈርናንዴዝ ሚድፊልደራቸው እየተቀበለ ኳስ ማስተላለፍ ሰራው ሊሆን ይችላል። ግን አሁን ኢንዞ ፈርናንዴዝ፣ ካይሴዶ እና ሪስ ጄምስ መሃል ሜዳውን ብቻ ሊቆጣጠሩ ይችላሉ። ሪስ ጄምስም አሁን ተቀይሮ ወንበር ሊቀመጥ አልቻለም። ምናልባት ከጠቀም በኋላ እናያለን። እናሱ ከተጠቀመው እናያለን ቅርብ ጊዜ። እናም ስለሆነ ኢንዞ ፈርናንዴዝ እና ካይሴዶ በደንብ መከላከል እና የመሃል ሜዳውን በደንብ ማጠር ነው ያለባቸው። በተለይ ካይሴዶ ዲፌንስ ሚድፊልደር ባህሪ ስላለው ወደ ዲፌንስ የተመለሰ ወደ ተከላካዮችን እያገዘ ኢንዞ ፈርናንዴዝ እና ሪስ ጄምስ በሁለት ሆነው የመሃል ሜዳውን በደንብ መከላከል በደንብ ማጠር ይኖርባቸዋል። የመሃል ሜዳውን መቆጣጠር ይኖርባቸዋል ፈርናንዴዝ እና ሪስ ጄምስ። ስለሆነ አሁንም ቻቢ አሎንሶ ምንም ማድረግ የማይችልበት ምንም ምክንያት የለም። ማሎ ጉስቶ ጄምስ እንግዲህ ማሎ ጉስቶ ማገዝ ይችላል። ማሎ ጉስቶ የቀኝ ተመላላሽ ነው። ፓሌስትራም አለ እና ሪስ ጄምስም በቀኝ ተመላላሽ መጫወት የሚችል ነው እና ሌላም አማራጭ ማለት ነው ከቻቢ አሎንሶ ያገኛል ያግዛል። ብራይት ባከርስ ሰፖርት ማድረግ ስለሚችል በኋላ መስመር ላይ ማለት ነው አስተላለፉን እንግዲህ እንዴት እንደሚሆን ለማየት እንሞክር። 4-3-1 እና በ3-4-2 እናየዋለን። ቅድመ 4-2-1 እናያለን። እንመለከታ እስቲ በበረኛ ሳንቼዝ እንዲጠቀሙ ይችላሉ ተብሎ ይጠበቃል። ሳንቼዝን እንዲጠቀሙ ይችላሉ። በበረኛ እንዳልኩት ሳንቼዝ በተከላካይ 4 ተከላካይ በግራ ክንፍ እስካሁን አሁን ግራ ማርኮ ኩሬላ ቢኖር ኩሬላን በሙሉነት ማገቻ ግን ካሬራስ ቢመጣ ወይ ካሬራስ ሉዊሳል ሊቨራሜንቶ ወይ ትሮፈር አሁን ቢጠቀሙ ወይም ፓሌስትራ ወደ ሰምጠው መጠቀም ይችላሉ። በማል ተከላካይ ላኳ አለ። ላኳና ፎፋን ቢያጣምሩ ጥሩ ነው። ኮልዊል እና ቻልዋም አሉ። በቀኝ ተመላላሽ በደንብ አማራጭ ያላቸው መስራት ፓሌስትራ ነው ጉስቶ አሉ። ጄምስም እንደዛው እንዳልኳችሁ ማገዝ ይችላል። ጄምስም መመለስ ይችላል። ስለሆነ የተከላካያችሁ ሙሉ ሊሆን ይችላል ማለት ነው። በግራ ተመላላሽ ብቻ ትንሽ ክፍተት ሊኖርባቸው የሚችልበት ቦታ ነው ማለት ለቼልሲ። ስለሆነ አማራጭ ያላቸውን ማስፈረም ይኖርባቸዋል።
ስለሆነ የመሀል ሜዳቸውን ወደ ዲፌንስ ሚድፊልድ ስንመለከት ኢንዞ ፈርናንዴዝ ካለቀቀ ኢንዞ ፈርናንዴዝ በነገራችን ላይ ይለቃል የሚሉ ወሬዎች አሉ። ኢንዞ ፈርናንዴዝ ካለቀቀ ምናልባት እሱ ግን ይጠቀማሉ ዋና ተጫዋች ማለት ይችላል በባን ሜዳው እና ሞሴስ ካይሴዶ አለ። ሞሴስ ካይሴዶ እና ኢንዞ ፈርናንዴዝ ተጠቅመው ይችላሉ። ሩስደን በዚህ ጨዋታ ላይ በዚያ ጨዋታ ምናምን ላይ ተጠቅሙት የሚሉ ተጫዋች አለ። ከቻቢ አሎንሶ ባላቅም ጀምስ ለዚያ ጨዋታ ይሆናል ብዬ አልገምትም። ምናልባት ሞሴስ ካይሴዶ ቤንች ኢንዞ ፈርናንዴዝ ከወጣ ምናልባት እንጃ እና ስለሆነ ወይም በቀኝ ተመላላሽ ላይ ያልኩት ፓሌስትራ ጉስቶ እና ስላሉ ማለት ነው። ጀምስን በቀኝ ተመላላሽ ላይ ያልኩት ስለሆነ በቀኝ ተመላላሽ ማጥቃት መከላከል ስለሆነ ሁለቱንም መጫወት ስለሚችል ጀምስ ስለሆነ ሊጠቀም ይችላል እና ካይሴዶ እና ፈርናንዴዝ ቢጠቀሙ ወደ አጥቆቹ ሶስቱ ስናልፍ ሞርጋን ኮል ፓልመር፣ ፔድሮ ኔቶ አለ፣ ስቴቫ አለ። ሮጀርስን በዛ በኩል መጫወት ስለሚችል ይህ ድንቅ አማራጭ ነው። ስለሆነ ሮጀርስና ፓልመር እንዳሉ ሆነው እንያዛቸው። እዚህ ጋር ኔቶን ብንይዝ ይችላል ለምን ፍጥነቱን መጠቀም ስለሚችል ስለሆነ ኔቶን እንይዘዋለን። እዚህ ጋር ስቴቮም አለ። ስቴቮን ብንይዘው ጥሩ ነው። የግል ችሎታውን የግል ክሎቱን መጠቀም የሚችል ተጫዋች ስለሆነ እዚህ ጋር ናክ በአጥቂ ስፍራ ጆ ፔድሮ አለ እና ሌላ ደግሞ ዴላፕም አለ። ከኢፕስዊች ታውን የመጣው ዴላፕ እና ይህን አስላት ይጠቀማሉ ይችላሉ ማለት ነው። ስለሆነ ይህን አማራጭ ቢጠቀሙ ለቻቢ አሎንሶ ጥሩ ነው ማለት ነው። ስለሆነ ኮል ፓልመር እዚህ ጋር የማጥቃት አጮቹ እሱ ነው ማለት ነው። ፓልመር ዋናው የማጥቃት እንቅስቃሴ የመከላከሉ ካይሴዶ ነው ማለት ነው። ጀምስ ሌላ ተጨማሪ የማጥቃት እንቅስቃሴ ማጥቃት ኃይል የሚጨምር ተጫዋች ነው ማለት ጀምስ ወይም በቀኝ ተመላላሽ ከገባ ይህ ነው እንግዲህ አጮት ስልት የሚባለው አጮት ስልት መጫወት የሚችሉ ስለሆነ እነ ኮል ፓልመር ለሮጀርስ ፔድሮ ኔቶ ጆ ፔድሮ ሰርቪስ ማድረግ ነው በቃ የሚጠበቅበት። ሮጀርስም እንደዛው በግራ ክንፍ አጥቆም ይችላል። 4-3-3 ቢጫወቱ የሚችሉ ናቸው። ቻቢ አሎንሶ ግን ኢንዞ ፈርናንዴዝ የመሀል ሜዳቸው ትንሽ ሊሳሳ ስለሚችል በ4-3-1 የሚቻልበት አጋጣሚ 4-3-1 በደንብ በቃ የመከላከል ማጥቃቱን ባላንሱን የሚጨምርልን ነው። በጣም ምርጥ አሰላለፍ ከሚባሉት ናቸው። እኔም ከምመርጣቸው አሰላለፍ አንዱ ነው 4-3-1 በጣም ምርጥ አሰላለፍ ነው። እና ሌላኛው ደግሞ 3-4-2-1 እንመለከታለን። 4-3-1 በዚሁ እናጠናቅ። 4-3-1 አይተናል። ጥሩ ነው። ቻቢ አሎንሶ መጠቀም የሚችልበት ጥሩ ነው። ወደ ቻቢ አሎንሶ በባየር ሊቨርኩሰን ሲጠቀሙ የነበረው አሰላለፍ 3-4-2-1 3 ተከላካይ 4 የመምጫዎችን አድርገው የሚጠቀሙበት እና ሶስትዮሽ ሲስተም ያልኳቸው ናቸው። እንግዲህ ሶስትዮሽ ሲስተም እንግዲህ እዚህ ነው የሚጠቀሙት። ሶስትዮሽ ሲስተም በአቋማት ጆ ፔድሮ ሮጀርስ እና ፓልመር ያደርጋሉ። ስለሆነ እንመለከታቸው። ወደ 3-4-2-1 ስናይ በረኛ ሳንቼዝ ይገባል። ጥቅጥር የለውም። እዚህ ጋር ሰፋ እያለ ነው የሚመጣው። ተጫዋቾቹም እዛ ጋር ያሉት በደንብ ማቀዝቀዝ ሁሉንም በቃ በቦታቸው ሰፋ ያሉ ተጫዋቾች ሊመጡ ይችላሉ ማለት ነው። ስለሆነ ሶስቱ ተከላካዮች የመሀል ተከላካይ ቢሆኑ ተመራጭ ናቸው። አንደኛ ምርጫ የሚሆኑት ኮልዊል ላካዋ እና ፎፋና ሊሆን ይችላል። ሪስፈራን ላካዋ እና ፎፋና እና ሌላኛው እነ ፓሌስትራም አሉ። ፓሌስትራ እና ሊያስፈርሙ ከቻሉ እና ሊያስፈርሙ የሚችሉ ተጋጣሚ ሊሆን ይችላል። ግን እዛ ኮልዊል በቂ ነው። ኮልዊል አለ። ላካዋ በቻሎባ ሊኖር ይችላል። ቻሎባም አለ። በጣም ድንቅ እሱ ተጫዋች ነው። እዛ በፎፋና በኩል እዛ ጋር በቀኝ ነው በቃ ፎፋና ከተጎዳ ምናልባት የሴንተር ባክ ነው ማለት ተከላካይ ስለሆነ እሱ ከተጎዳ የቀኝ ተመላላሽ መጠቀም ነው ያለባቸው። ስለሆነ ማለት ውስጥ አለ ፓሌስትራ አለ እና ጀምስ መጫወት ይችላል። እና እዛ ጋር ኮልዊል ጋርም ከተጎዳ ምናልባት ካልተጠቀሙበት የግራ ተመላላሽ መጫወት እሱን ፓሌስትራ ሊጠቀሙ ይችላል። እና ካስፈረሙ አንጫዎች ሊጠቀሙ ይችላሉ። እና የመሀል ሜዳውን ማየት አለብን። ባላንሲንግ የመሀል ሜዳውን 4 ከሆነ 4-5 ከሆነ በደንብ ሁሉንም መያዝ አለበት። በተለይ 4 ከሆነ ባላንሲንግ የሚሰራውንም አታኪንጉንም ዲፌንሲንጉንም መያዝ አለበታል። ዲፌንሱን ማን ይሰራል? ዲፌንሱን ማን ያግዛል? አታኪንጉን ማን ያግዛል? እናም ባላንሱን ማን ይሰራል የሚለው በጣም ተጠባቂ ነው። እና በስፔን ብሔራዊ ቡድን ላይ ሮድሪ የዲፌንስን ቢሰራ ፋቢያን ሩይስ የባላንስ ቢሰራ ዳኒ ኦልሞ ደግሞ የማጥቃት እንዲሰራ ማለት ምንችለው ነው ማለት ነው። አስተላልፉን ብንመለከት እና
ስንመለከት በሌፍት ዊንግ ባክ ነው የሚጠቀሙት እና እዚህ ጋር ካሬራስ ወይ ትሮፌል ወይ ሉዊሳል ቅድም እንደልኳችሁ ወይ ሊቨርሜንቶ እዚህ ጋር ይገባሉ። ወደ መሀል ሜዳ ተጠግተው ሊጮቱ በደንብ ከዛ ወደ ማጥቃቱ የሚያግዛሉ። በተለይ ወደ መሀል ሜዳው ብቻ መሀል ሜዳው መቆጣጠር ስራቸው ይሆናል። ስለሆነ ወደ እየተመለሱ ተከላካዮቹን አራት ያደርጉታል ማለት ነው። ለካሬራስ ትሮፌል ሲጫወቱ ማለት ስለሆነ የማጥቃት እንቅስቃሴው ጨመረ፣ የማከላከሉ ጨመረ ማለት ነው። እና ኢንዞ ፈርናንዴዝ፣ ሞይሴስ ካይሴዶ፣ ሪስ ጄምስ ይኖራሉ። ሪስ ጄምስ እዚህ ጋር በደንብ ምንም ጥርጥር የሌለው መግባት ያለበት ነው እና እነዚህ ይጠቀማሉ። ጄምስ የመከላከሉን ማለት የባላንሱን ቢሰራ ይችላል። እሱ ሞይሴስ ካይሴዶ ስላለ ሞይሴስ ካይሴዶ የመከላከሉ ቢሰራ ኢንዞ ፈርናንዴዝ የማጥቃቱን ይሰራል። ስለሆነ እዚህ ጋር ባላንስ ሊመጣ ይችላል። ስለሆነ እዚህ ጋር ሌፍቲንግ ባንክ ደግሞ ያለው እነ ካሬራስ ትሮፌል ምናምን ቢመጡ ደግሞ ሁለቱንም ማስተናገድ የሚችሉ ናቸው። የመከላከሉ የማጥቃቱ ነው። ስለሆነ የባላንስ ችግር የለም ማለት ነው። ስለሆነ 3-4-2 ለቻቢያቢ አሎንሶ በባየር ሌቨርኩሰን ቤት እንደሚጠቀመው ጥሩ ነው ይጠብቃል እና 3 ቲም ሲስተም ደግሞ እዚህ ጋር ይጠቀማሉ። ሮጀርስ፣ ኮል ፓልመር እና ጆ ፔድሮ። በኮል ፓልመር ቦታ ፔድሮ መጠቀም ይችላሉ፣ ስቴቮን መጠቀም ይችላሉ። ስለሆነ በዊንግ ቦታ ፓልመር ተለቅጦ መጫወት ይችላል። በዊንግ በቀኝ ዊንግ ማለት ነው። ሮጀርስም ወደ ግራ መግባት ይችላል ማለት ነው። ከካሬራስ ትሮፌል ጋር እየተጋገዘ ማለት ነው። ስለሆነ ይህን ነው መጠቀም ያለባቸው ቻቢ አሎንሶ። እዚህ ጋር አሁን ፓልመር ባይገባ ኔቶ ሊገባ ይችላል። ኔቶ በቀኝ ዊንግ ላይ መጫወት የሚችል ተጫዋች ነው። ስለሆነ ለጥጦ መጫወት የሚችል ተጫዋች ነው። ስቴቭም እንደዚሁ ያለ ባህሪ ነው። ስለሆነ የማጥቃት ባህሪዎች ጨመሩ ተከላካዮቻችን ሌላ ጫና እንዲሰጡ ሌላ ጫና ውስጥ ይገባል ማለት የተቃራኒ ተከላካዮች እና በአጥቂ ስፍራ ጆ ፔድሮ እና ዴላፕ ይኖራሉ። ጆ ፔድሮ ወይ ዴላፕ ጆ ፔድሮ የሚጠቀሙት ጥሩ ነው እና ይህን ይመስላል 3-4-2 አላቸው። እንግዲህ በትንሹ ቢሆን ስለ አሰላለፍ እንደዚህ ነው። በቃ አሰላለፍ ማለት በሌላ ጊዜ በጣም በሰፊ የአንድ ቡድን አሰላለፍ በጣም ምርጥ አጨዋወት የሚጫወት በደንብ እየገቡ ቢወጡ በጣም የተሰራጨ አሰላለፍ የሚጠቀሙትን በደንብ ለማስረዳት ለእናንተ ስል አመጣለሁ። የአንድ ቡድን አሰላለፍ ይዤ አጨዋወታቸውን በደንብ አሳያቸዋለሁ አንድ ጊዜ ካለኝ። ስራ 3-4-2 በዚሁ እናጠናቀና ይህን ይመስላል አጨዋወታቸው ይህን ይመስላል። ኮሜንት ላይ ማስቀምጡ ሌላ እንደዚህ በደንብ አስተላለፍ አጨዋወታቸው እንዲህ ሊሆን ይችላል። የአንድ ቡድን እንመርጣለን ሌላ ቪዲዮ ይሰራ የሚለውን ኮሜንት ላይ አስቀምጡ እና የሁለተኛውን የአሰልጣኝ ቀን በዚህ እናጠናቀና ወደ ሶስተኛው እናልፋለን። ሶስተኛው እንግዲህ እንደነገርኳችሁ ቁልፍ ተጫዋቾችን እንመለከታለን በትንሹም ቢሆን። እሺ ወደ ሶስተኛው እናልፋለን። በቼልሲ ቤት እንግዲህ ቁልፍ ተጫዋቾች አሉ። አዲሶችም ሆነ ነባርም ያሉ ተጫዋቾች አሉ። ስለሆነ ሶስተኛ እንሄዳለን ማለት ነው። ሶስተኛ ቁልፍ ተጫዋቾችን እንመለከታለን። ወደ ቁልፍ ተጫዋቾች እንሄዳለን ተመልካቾቻችን እናልፋለን። ከይቅርታ ጋር አሁን ዝናብ እየዘነበ ስለሆነ ከረበሻችሁ ምናልባት ይቅርታ፣ እኔም ድምፅን ጮክ ለማድረግ እሞክራለሁ። ቁልፍ ተጫዋቾች በቼልሲ ቤት ቁልፍ ተጫዋቾችን ልዘረዝርላችሁ እሞክራለሁ። ኮል ፓልመር፣ ሞርጋን ሮጀርስ፣ ሞይሴስ ካይሴዶ፣ ኢንዞ ፈርናንዴዝ። እነዚህ የቼልሲ ቁልፍ ተጫዋቾች ማለት የምንችላቸው ተጫዋቾች ናቸው። ፓልመር በማጥቃት እንቅስቃሴ የሚጨምርላቸው ትምህርት ተጫዋች ነው። ሞርጋን ሮጀርስ አዲስ ፈራሚ ነው። በደንብ ለማጥቃት እሱም ሞይሴስ ካይሴዶ ለመከላከል በመከላከል በመሃል ሜዳውን ለማጠናከር የሚጠቅም ተጫዋች ነው። ኢንዞ ፈርናንዴዝ ለማጥቃቱ ባላንሲንጉንም የሚሰራ የማን ተጫዋች ነው። ተከላካይም መጥቀስ ከተቻለ ላኳም አዲስ ፈራሚ እና ፎፋናንም መጥቀስ የምንችለው ኮልዊል አለች አለው ባለ ግን ዋናዎችን ወደ ማጥቃት ስላዘነበሉ ነው። እና ፓልመር ስንመለከት ፓልመር በክሬቲቪቲ የምታወቅ ተጫዋች ነው። በእንግሊዝ ብሔራዊ ቡድን አሁን ባለመውጣት አልተጠራም እንጂ በእንግሊዝ ብሔራዊ ቡድን የምናውቀው ነው። እናም በቼልሲ ቤት በደብል ፒቮት የሚጫወት ተጫዋች ነው። በቀኝ በኩል ማጥቃት የሚችል ተጫዋች ነው። የግራ እግር ተጫዋች ነው። በቀኝም እግሩ መጫወት የሚችል ሁለቱም እግሩ መጠቀም የሚችል ነው። ኮል ፓልመር ስለ ኮል ፓልመር ሌላ ጊዜም ልናወራበት የሚችል ተጫዋች ነው ኮል ፓልመር። ስለሆነ ክሬቲቪቲው በጣም ምርጥ ነው። ስለሆነ የፍጥነት ችሎታ ስላለው በደንብ የማጥቃት እንቅስቃሴውን በደንብ ማገዝ የሚችል ተጫዋች ነው ኮል ፓልመር።
ሌላኛው ሞርጋሪዮስ ነው። አዲሱ ፈራሚ ነው። እንግዲህ ሞርጋሪዮስ በግራ ክንፍ መጫወት የሚችል ነው። ስለሆነ ለማጥቃት እንቅስቃሴዎች ሌላ ኃይል ነው ማለት ነው ለቻቢ አሎንሶ። ሌላኛው ሞይሴስ ካይሴዶ ነው። ሞይሴስ ካይሴዶ ቫይታል ሚድፊልደር ነው። በጣም ለማጥቃት ፕሬስ ለማድረግ የሚጫወት ነው። የዲፌንስ ሚድፊልድ የሚጫወት ነው። ለአሎንሶ ታክቲካል ፊሎሶፊ የሚመጥን ተጫዋች ነው ሞይሴስ ካይሴዶ። ስለሆነ ካይሴዶ ወደ መከላከል እያገዘ ተከላካዮቹን እናም ደግሞ የመሃል ሜዳውንም ስራ እየሰራ የሚጫወት ተጫዋች ነው። ጎሎችንም ያስቆጥራል። እንደዚህ ነው። ሌላኛው ኢንዞ ፈርናንዴዝ ነው። ልንጠቅስ የምንችለው ኢንዞ ፈርናንዴዝ ቁልፍ ፓስ የሚያደርግ ተጫዋች ነው። ቁልፍ የሆኑ ኳሶችን ማቀበል ይችልበታል። ለአጥቂዎች ሆነ ለማንኛውም ተጫዋቾች ለብዙ ነገሮች ማለት ነው። ረጅም ኳሶችን መላክ የሚችል ነው። ከካይሴዶ ጋር የሚያሉን መቆጣጠር የሚችለው ከሪስ ጄምስ ጋር ተጨምሮ ስለሆነ ኢንዞ ፈርናንዴዝ በደንብ የመሃል ሜዳውን መቆጣጠር የሚችል ነው። ከሞይሴስ ካይሴዶ ጋር ባላንስ የሚያደርጉበት ሁኔታ በጣም ይችላል። አጨዋወት እንደዚህ ከሆነ ግን እኔ ማየት የምፈልገው አጨዋወት ይመስለኛል። እኔም የምወደው አጨዋወት ይህንን ነው። በደንብ በቃ እንደዚህ አይነት የመሃል ሜዳ እጥር ያለ መሃል ሜዳ በጣም ለሁሉም ክለብ ፈተና ነው። ለማንም ክለብ ቢሆን እና ካይሴዶ ጋር ከሪስ ጄምስ ጋር ጥምረታቸው የሚጠበቅ ነው። እንደዚህ አይነት ምርጥ አሰልጣኝ ሆኖላቸው መጠቀም አለባቸው። ምርጥ አሰልጣኝ ባይሆኑ ራሱ በደንብ ተጠቅሞባቸዋል ኢንዞ ማሬስካ እና ሮዘሪ። ስለሆነ እነዚህ ፓልመር፣ ሞርጋሪዮስ፣ ሞይሴስ ካይሴዶ፣ ኢንዞ ፈርናንዴዝ በመከላከሉ ላኳ፣ ኮልቬደን፣ ፎፋና ከተጠቀሙባቸው በደንብ አድርገው እነዚህን ኃይላቸውን እስከ መጨረሻው ከተጠቀሙባቸው ጃዋ ፔድሮን በደንብ በቃ ቼልሲ በደንብ በጣም በቃ መፎካከር ለምን የማይችለው የሚለውን ጥያቄ ይሆንብኛል። ስለሆነ ነው። ሶስተኛው በዚህ እናጠናቅና ወደ አራተኛው መረጃችን እናልፋለን። አራተኛው ለዋንጫ ሲፎካከራሉ የሚለው ነው። እሱ ነው በጣም አነጋጋሪው ጉዳይ። ተጫዋቾች ሁሉ አስፈርመዋል። በጣም ብዙ ተብሎላቸዋል። አዲስ አሰልጣኝ ቀጥሯል። ቻቢ አሎንሶ ልምድ ያላቸው ተጫዋቾች ናቸው። አሰልጣኝ ናቸው። በባየር ሌቨርኩሰን ዋንጫ መብላት የለመዱ ናቸው። በሪያል ማድሪድ ቤት ግን አልተሳካላቸውም። ትልቅ ክለብ ሲሆን ወደ ትልቅ ሊግ ሲመጡ ይህ ቅሬታ ያስነሳል። እናያለን። ቻቢ አሎንሶ በ2026/27 ቶፕ 4 ለመፎካከር ይመጣሉ። ግን የፕሪሚየር ሊግ ዋንጫ ያነሳሉ የሚል ግምት ሊኖርም ላይኖርም የሚችልበት አጋጣሚ አለ። ምክንያቱም እናነሳለን። ቻቢ አሎንሶ 2026/27 ቶፕ 4 ውስጥ ማጠናቀቅ ግዴታቸው ይመስለኛል። በዚህ አሰላለፍ በዚህ የአመቱ ተጫዋቾች የሁላ ብር ወጥቶ ቶፕ 4 ግዴታ ይመስለኛል። ሻምፒዮንስ ሊግ ግዴታ ነው። ሻምፒዮንስ ሊግ ለአምስተኛም ተጨምሯል። ግን ከአንስካለት መጠናቀቅ እንዳለባቸው ይሰማኛል በውስጤ። ይህንን አጨዋወቱን በደንብ መጫወት ከቻሉበት አሰላለፉን በደንብ ማስተካከል ከቻሉ አዲሱን ከነባሩ ማቀናጀት ከቻሉ ቶፕ 4 የማይገቡበት ምንም ምክንያት የለም። ከአንስካለትን መጨረስ አለባቸው። እንዲህ እንደ ግዴታ ነው መታየት ያለበት። እንደውም እነዚህን ውላቸው ላይ ማከተት ያለበት ይመስለኛል። እንደውም እኮ ቶፕ 4 መጨረስ እና ምክንያት ያነሳሉ የሚበት ምክንያት በአውሮፓ ውድድር አይሰሩም። በምንም አይነት አውሮፓ ውድድር በሀገር ውስጥ ውድድር ብቻ በኩል ይጫወታሉ። ቻቢ አሎንሶ ገና በመጡበት አመት ሌላ ትልቅ እድል ማለት ነው ይሄ የሚያመጣው እና እኔ እድለኛ አሰልጣኝ የምላቸው ሌላኛው ደግሞ በዚህ ምክንያት ፕሪሚየር ሊግ ይጫወታሉ፣ ኤፍ ኤ ካፕ ይጫወታሉ፣ ካራቦ ካፕ አለቀ ተደመደመ። ማንቸስተር ዩናይትድን በባለፈው አመት አይተናል። ፕሪሚየር ሊግ፣ ካራቦ ካፕ፣ ኤፍ ኤ ካፕ። ካራቦ ካፕ በጊዜ ወደቀ በግሪምስቢ፣ ኤፍ ኤ ካፕን በጊዜ የሚባል ደረጃ ነው በብራይተን ወደቀ። ከዛ ፕሪሚየር ሊጉ ላይ ብቻ ነው ያተኮረው። ፕሪሚየር ሊጉ ላይ ገሰገሰ። ከ16-15ኛ ደረጃ ሊወርድ የነበረ ቡድን ወደ ሶስተኛ ደረጃ ማይክል ካሪክ መጀመሪያ ራሱ ቢመጣ የሚባል ወሬዎች ነበሩ። መጀመሪያ ላይ ቢመጣ ራሱ እስከ አንደኛ ሻምፒዮንነት ሊሆን ይችላል ወይ ሁለተኛም ሊወጡ የሚችልበት አጋጣሚ አለ ሲባል ነበር እና እንደ ማይክል ካሪክ ይህን አጋጣሚ ቻቢ አሎንሶ መጠቀም አለባቸው እና ለቼልሲ ይህን በቃ በአውሮፓ ድረስ ስለማይሳተፉ ዋንጫ ያነሱበት ይችላል። አርሰናል ሻምፒዮንስ ሊግ ፍጻሜ ደርሶ ነው የተመለሰው ሻምፒዮኑ አርሰናል እና ሻምፒዮንስ ሊግ በደንብ አተኩሮ መጫወት ይፈልጋል። ካራቦ ካፕም እንደዛው ፍጻሜ ደርሶ በማንቸስተር ሲቲ በ19 ሁኔታ ተሸንፏል። እሱንም ማሸነፍ ያለ ኤፍ ኤ ካፕ 5-6-7 አመት ሊሆነው ነው ከበላ
14 ጊዜ ማለት ባሪያ ሪከርድ ነው። እሱን ለምን ይጥራል? 4 ፕሪሚየር ሊጉን ጨምር 4 ውድድር ያሳተፋል። ቼልሲ 3 ግን ሁለቱ ዝም ብሎ ሁለት ከባዶች ይጫወታሉ። አርሰናል ሻምፒዮንስ ሊግ እና ፕሪሚየር ሊግ ቼልሲ ከሁለት ውስጥ አንድ ብቻ ነው ስለሆነ ይህ በጣም የሚያስፈልገው ቼልሲ ኤፍ ኤ ካፑ ፕሪሚየር ሊጉ ላይ ብቻ ያተኩት ደስ ይላል። ኤፍ ኤ ካፑ ፋይናሊስት ነበር። እሱ ላይ በጣም ሊተጋበት የሚችል በቃ ለዛው ወርደው በጣም የሚያስጠላ ጥሩ አቋም ላይ ሳይኖሩ እና ከአራቦ ካፕ ላይ በጊዜ ነው የተሰናበቱት። አላውቅም አይዶንት ኖ በአርሰናል ግማሽ ፍጻሜ ላይ እንዴት ረሱት? በአርሰናል በግማሽ ፍጻሜ ላይ የተሰናበቱት እና ይህንን ሊያደርጉ ይችላሉ። ስለሆነ ግን እነሱ እንደ ቻምፒዮንስ ሊግ አይደለም ሁለቱም ተደምረው ቻምፒዮንስ ሊግ ሊያክሉ ስለማይችሉ ፕሪሚየር ሊጉ ላይ ባያተኩሩ ደስ ይለኛል። እንደማይሆን ቶሎ ተሰናበተው በማንም ችግር የለውም። ፕሪሚየር ሊጉ ላይ ግን ቶፕ 4 ውስጥ መጨረስ አለባቸው። እስከ ሁለተኛ ድረስ ቢመጡ በጣም ደስ የሚል ነው። እንደ ቻቢ አሎንሶ በጣም እኔ ቻቢ አሎንሶ በአሁኑ ዓመት ጥሩን ቼልሲ እንደሚያሳዩን ውስጥ እየነገረኝ ነው። አያነሱ የሚባልበት ምክንያት እንሄዳለን። እሺ ለምን አያነሱ? ምን ምክንያት አለ የሚለው እናነሳን። 10ኛ ደረጃ ታሪክ መዝገብን እንግዲህ እንገልጣለን። 10ኛ ደረጃ ጨርሶ በቀጣይ ዓመት የፕሪሚየር ሊግን ዋንጫ ያነሳ በታሪክ ታይቶ አይታወቅም። የለም ቻቢ አሎንሶ መጥቶ ቼልሲ የለንደኑ ይህንን ያደረገው ይሆን? አብረን እንመለከታለን። ስለሆነ 10ኛ ደረጃ ነው ባለፈው የጨርሰው። 10ኛ ጨርሶ ከዛ ወደ አንደኛ ከ10ኛ ወደ አንደኛ መምጣት ይቻል ይሆን? አብረን እንመለከታለን። ማንቸስተር ዩናይትድ ከ16ኛ ከዛ ከ15 ከ16ኛ ወደ 9ኛ መጣ። ከ10ኛ ወደ አንደኛ ነበር የሚመጣው። እዚህ ሲምፕል እና ሌላኛው ቼልሲ ለ5ኛ ለ6ኛ የሚጫወት ማንነት ያለው ክለብ ነው ማለት ይችላል። ለ5ኛ ወይ ለ6ኛ በቃ የሚጫወት እኔ የሚያስጠላኝ እኮ ቼልሲ በቃ ይሄ ነው። የ5ኛ ክለብ ነው ወይ 6ኛ ክለብ ነው? ይህ ሜንታሊቲ ቻቢ አሎንሶ በደንብ አድርገው መቅረፍ ያለባቸው ይመስለኛል። ይህንን በቃ አንችልም የሚለው ሜንታሊቲ አንችልም የሚለውን በቃ መቅረፍ ያለባቸው ቅድም ስናነሳ በደንብ ኃይላቸውን ሙሉ በቃ አውጥተው እንዲጠቀሙ ማድረግ አለባቸው። በተለይ ቁልፎች በቃ ስለ ቼልሲ እንግዲህ በጣም ብዙ የሚወራ ስለ ክለብ ስናወራ እንግዲህ በተለይ በቀጣይ ዓመት የሚወራቸው ከሆነ ብዙ ፈራሚዎች ሊኖሩ ይችላሉ ከዚህ በኋላ እና አጮቱን በደንብ በቃ ይሄ ቀን የሚፈጅ ይመስለኛል። አጮቱን በደንብ በቃ ለትንታኔ ማለት ነው ለማቅረብ እና እኔ ግን እንደዚህ አይነት ፍላጎት ስላለኝ አንድ ቀን በደንብ ግን በቃ የፈለገ ሰዓቱን በደንብ እናነሳለን። አንድ ክለብ አሁንም እንመጣለን። ኮሜንት ላይ አስቀምጡልኝ ይሁን ወይ የሚለውን ኮሜንት ላይ አስቀምጡልኝ። ነገር ግን የቀደሙን እንዳልኳችሁ ኮሜንት ላይ አስቀምጡልኝ። እኔም ራሴ ጊዜ ካለ በደንብ አጮት በደንብ እናንተ አንድ ክለብ እናንተና ይህንን ሜንታሊቲ መቅረፍ አለባቸው። በደንብ አንድ ክለብ መርጠን እንደዛ ማድረግ አለብን። ሌላኛው ስኳድ እና ፊክስቸራቸው ስኳድ ጥልቀት አላቸው ማለት ይቻላል። አሉ እንዲህ የሚያስቡ ተጫዋቾችም አሉ በቼልሲ ቤት ውስጥ እና የስኳድ ዴፕዝ አለ አይጠቀሙበትም እንጂ እንደ አርሰናል የባለፈው ስኳድ ዴፕዝ በደንብ የጠቀመ ይመስለኛል። እና ፊክስቸራቸው እናነሳለን። አንዳንድ ፊክስቸር ከባድ መውጣት አለባቸው። ከባድ አርሰናል እኮ እንደው ከባድ ፊክስቸሮቹ በጣም በተለይ ደክሞ ነበር። በቼልሲ ቀይ ካልወጡባቸው አቻ ነው የወጣው። በቀጣዩ ጨዋታ ካልተሳሳትኩ አሸንፏል መሰለኝ አሸንፏል እና በቃ ወጥቶባቸው በስታንፎርድ አቻ ወጣ። ቶተናምን እንግዲህ በደንብ ያሸነፈው ማንቸስተር ዩናይትድ በጨዋታ ተፈትኖ 1-0 አሸነፈ። ከዛ በሜዳው ተሸነፈ። በሊቨርፑል ማሸነፍ አልቻለም። 1-0 ተሸነፈ። በአንፊልድ በሜዳቸው ወጣ። በሲቲ ሁለቱንም አንዷቸው ወጣ አንዱን ከሜዳ ውጭ ተሸነፈ። እንጂ ነው ቶፕ 6 ቡድኖች በደንብ ያስቸግሩት ነበረ። አርሰናል ግን በመከላከሉ ድንቅ ስለሆነ ሌሎችም ግን ቡድኖች በደንብ ማሸነፍ ይቻላል እና እነዚህን እናነሳለን። ስኳዱን ቻቢ አሎንሶ በሊቨርኩሰን የምናውቀው አሰልጣኝ ነው። ዋንጫ እንዲበሉ አድርጓቸዋል። እንግዲህ ለ10 ዓመት ተከታታይ እንግዲህ ባየር ሙኒክ እየበላ እንግዲህ ያሰቃያቸው ሊግ በሊቨርኩሰን አማካኝነት እንዲቀርበት ቻቢ አሎንሶ ቡንደስሊጋ ደብል ያሳኩታ ቡንደስሊጋ እና ኤፍኤ ቢቡካል
አሳክተዋል። ዲኤፍቢ ፖካል በኢሮፓ ሊግ ደግሞ እስከ ፍጻሜ ፋይናሊስት ሆኗል። ሉክማን ጉድ ሰራቸው እንጂ በአታላንታ 3-0 ያሸነፉ። በኢሮፓ ሊግም ፋይናሊስት ናቸው። ሁለተኛ ደረጃ ላይ ጨረሱት። በኢሮፓ ሊግም ቻቢ አሎንሶ እና ግን ይህ ትልቅ ሊግ ነው። ይህ እንግሊዝ ፕሪሚየር ሊግ ነው። የዓለማችን አንደኛው ሊግ ነው። ኦፕታ ባወጣው መሰረት በዓለማችን አሁን አንደኛው ፕሪሚየር ሊግ ነው። ጀርመን ቡንደስሊጋ ካልተወጣ 4ኛ ነው። 4ኛ ከአንደኛ ነው የሚጫወተው። ከአራተኛ ወደ አንደኛ ነው የመጣው አይደል? ከአራተኛ ወደ ሁለተኛ ወጣ፣ ከሁለተኛ ወደ አንደኛ ማለት ነው። አራተኛው አልተሳካለት፣ ሁለተኛው አልተሳካም፣ አንደኛውስ እና ምን እንመለከታለን። እንግዲህ ግን የሁለተኛውን የጫና ይመስለኛል። በሪያል ማድሪድ በጣም ጫና አለ። በጣም በቃ ስፔን ላሊጋ ሻምፒዮን ጥርርቅ ማሳካት ያለበት ትልቅ ክለብ ስለሆነ ግን በቼልሲ ቤት ግን በደንብ መገንባት ያለ ክለብ ነው። ቼልሲ ደግሞ አሁን በቃ በጣም ጥሩ አቋም አልሳየም ተብሎ መሰናበት የለበትም። ለተጨማሪ 2 ምናምን አመታት መተት አለበት። በ5ኛም 6ኛም ቢጨርስ 5ኛ ከ6 ከ7 በታች ግን አይታገሱት ይሁን። ግን 5ኛ ቢጨርስ ጥሩ ትግስት ቢኖራቸው ጥሩ ነው። እናም ይሄን ነው የምናውቀው። በሊቨርኩሰን ቤት እንግዲህ ያሳኩታል። ግን በሪያል ማድሪድ የምናውቀው ነው። ግን ያልተሳካ አመት ነበረ። በአሰልጣኝነት የእንግሊዝ ፕሪሚየር ሊግን አያውቀውም። በተጫዋችነት ግን ያውቀዋል። በሊቨርፑል ቤት ሻምፒዮንስ ሊግን ዋንጫ በሊቨርፑል ቤት ማሳካት የቻለ ነው። ቻቢ አሎንሶ እሱን ጎል አስቆጥሮበት ፋይናል ኤሲ ሚላን ላይ እንደምናውቀው የድራማዊ ትዕይንት ስለሱ አልመጣም እና ይህን ቻቢ አሎንሶ ሱካራቸውን በደንብ መጠቀም አለባቸው ማለት ነው። ይሄ ፊክስቸር ነው በቃ የሚነሳው ፊክስቸራቸው ነው። ጨዋታቸው ብዙ ከባድ ጨዋታዎች ከሻምፒዮንሱ ጋር አርሰናል ከሻምፒዮንስ ጋር አርሰናል ይጫወታሉ። ይህ የለንደን ደርቢ ጨዋታ ነው የሚያደርጉት። አርሰናል በደርቢ ጨዋታ ላይ አይሸነፍም። በጣም ከባድ ነው። ደርቢ ላይ ማሸነፍ በጣም ከባድ ነው። የተለየ ስሜት የሚጫወት አርሰናል ስለሆነ ይህን ቡድን ይዘውስ ማሸነፍ ይችላሉ የሚለው ሌላ ጥያቄ ነው። ስለሆነ ከደርቢያቸው ጋር መጀመሪያ ማሸነፍ አለባቸው። አርሰናል ካሸነፍ ብዙ አመታት ተቆጥረዋል። አርሰናል ማሸነፍ ደግሞ ቻቢ አሎንሶ ይቻላል የሚለውን አብረን እንመለከታለን። ከቶተናም ጋር ሌላ ደርቢ ጨዋታ የሚያጫወቱት ቶተናም እንደው ማሸነፍ ይችላሉ። ከሲቲ ጋር ሲቲን እንደ አርሰናል እሱም በቃ አይችሉትም። ሲቲ ነው እነሱንም የማሸነፍ ሜንታሊቲ መኖር አለበት። ሊቨርፑል እንደውም ያሸንፋሉ። እሱ ይሻላል። ሊቨርፑል እንደው ያሸንፋሉ። ግን አሁን በደንብ በቃ አሳምነው ማሸነፍ አለ። ማንቸስተር ዩናይትድን ያሸንፍ ምንም አይልም። ከዩናይትድ ጋር ግን ይሸነፋሉ። እናም እነዚህን ከአርሰናል ከቶተናም እንደነደሩ ጨዋታዎች ከቶተናም ከማንቸስተር ሲቲ ከሊቨርፑል ከማንቸስተር ዩናይትድ የሚያደርጉትን ከቶፕ 5 ቡድን የሚያደርጉትን ጨዋታ በደንብ መወጣት አለባቸው እና ትናንሽ ክለቦች የማይፈትኑ የሚባሉ ክለቦች በደንብ መውጣት አለባቸው። እነዚህ ከተወጡ በኋላ ሌሎቹ ምንም ችግር የለም ማለት አይደለም። እነ ፉልሃም በለንደን ቢራስ ያገኛል። ብራይተን በርንማውዝ የምናውቃቸው ናቸው። እነዚህ በጣም ከባድ ናቸው። ኖቲንጋም ፎረስት እነ ሰንደርላንድ 2 ጊዜ ያሸነፉት አድርገው ቼልሲን 2 ጊዜ ነው ተከታታይ ያሸነፉት። በሜዳው መቶ ስታንፎርድ ብሪጅ ላይ በሜዳቸው 2-1 እና 1-0 እና ከባድ ቡድኖች ስላሉ ነው ማለት ነው። እና ከነዚህ ጋርም መፎካከር ስላለበት ማለት ነው። እነዚህም በቃ ማሸነፍ ከቻለ ምንም አያቅተውም ለማለት ነው። ስለሆነ እነዚህ መጠቀም ከቻለ ቻቢ አሎንሶ ምንም የሚሆንበት ምክንያት የለም። ስለሆነ ዋንጫው ያነሳም ይሄን ብትጠይቁኝ የቀጣይ አመት ጥሩ ተፎካካሪ ይሆናል ብዬ አስባለሁ። እንዳልኳችሁ ወደ ቶፕ 4 የሚመጣበት አጋጣሚ አለ። በደንብ ከተጠቀመ ቶፕ 4 ይመጣል። እኔ ቶፕ 4 ይገባል ብዬ አስባለሁ። ግምቴ ሲደርስ እንግዲህ ግምት እናስቀምጣለን። ከአንድ እስከ ምናምን ማን ይወጣል ማን ይበላል የሚለውን ማን ይወርዳል የሚለውን ሳስቀምጥ እነግራችኋለሁ። ግን ቼልሲ ይበላል ብዬ አላስብም። ቀጣይ አመት ልንገራችሁና ቼልሲ አይበላም ብዬ ነው የማስበው። ግን ቶፕ 4 የሚጨርስበት አጋጣሚ ቶፕ 5 የሚጨርስበት አጋጣሚ ቶፕ 4 በተለይ የሚጨርስበት አጋጣሚ በጣም ሰፊ ነው። ስለሆነ ይሄንን ሊያሳኩት ይችላሉ ብዬ የማስበው ነው። ስለሆነ ግን ለዋንጫው እኔ አልጠበቃቸውም። ግን ሊጠበቁ የሚችልበት አጋጣሚ አለ። ሳይጠበቁም ሊበሉ ይችላሉ። እንደ ሌስተር ሲቲ አሉ። ሲጠበቅ የሚሉት እነ ሊቨርፑል አሉ። ቅርብ ጊዜ ማየት ከፈለገ ሻምፒዮን አርሰናል ተጠብቆ ነው የበላው ማለት እንችላለን። ስለሆነ እነ ሊቨርፑልም
አፋችንን ሊያስገድዱን ይችላሉ። በአስደናቂ ሻቢ አሎንሶ አያስደምሙንም። ምን አይደለም አስደምሙን ዋንጫ ሊበሉ ይችላሉ። ስለሆነ ግን እነዚህ ምርጫዎች መጠቀም ከቻሉ ብቻ አልነሱ በመጡበት አመት ማለት ነው። እንደ አልነሱ በመጡበት አመት ሊበሉ ይችላሉ። ግን አልነሱ በደንብ ተጠቅሞባቸዋል። በእንትና ነው በቃ በየርገን ክሎፕ ነው የሚባሉ ወሬዎች አሉ። አዎ በየርገን ክሎፕ ስብስብ ነው። ሻቢ አሎንሶ እራሱ የሰሩን ማለት እንችላለን። ግን ያሉት ተጫዋቾች ናቸው። አቅም ያሉት ተጫዋቾችን ድጋሚ አግኝተዋል። ስለሆነ እንዳልነሱ ጥሩ አጋጣሚ ይመስለኛል። ከአልነሱ የበለጠ ደግሞ የአውሮፓ ውድድር የለበትም እዛው ብቻ ነው። አልነሱ ግን 4 ውድድር ሲጫወት ነው ዋንጫ የበላው። ሻቢ ደግሞ 3 እሱም የሀገር ውስጥ ብቻ ሻቢ አሎንሶ ስለሆነ እንግሊዝ ፕሪሚየር ብቻ ቢያተኩር ባይ ጥሩ ነው ማለት ነው። ለቼልሲ ወይም ለሻቢ አሎንሶ ዋንጫ መብላት እና ግን ያልገመተም ዋንጫ መብላት ዋንጫም ሊበሉ ይችላሉ። ቼልሲን ጉዳይ እንግዲህ በደንብ ነው ያየነው ማለት ይቻላል። ስለዝውውሩ በደንብ ነው ያየነው። ዛሬ ሰፊ ያለ ጊዜ ወስደናል። እስካሁን አብራችሁን እንደቆያችሁ አምናለሁ። አመሰግናለሁ። እንግዲህ ዛሬ አንስተናል ስለ ቼልሲ ያነሳነው ስለ አዳዲስ ዝውውሮች ያሰልጣኙን እቅድ በደንብ አድርገን ተንትነን አይተናል። ስለ የቁልፍ ተጫዋቾችን አይተናል። በዚህ አመት ዋንጫ ይፎካከራሉ የሚለውን ጥያቄ መልሰናል። ይህንን ግምት አስቀምጫለሁ። ይፎካከራሉ አይፎካከሩ የሚለውን የአሰልጣኝ እቅድ በደንብ ሰፊ አድርገን አይተናል። እንዳልኳችሁ እንግዲህ ኮሜንት ላይ አስቀምጡልኝ። የአንድ ቡድን አሰላለፍ ወስደን አጮታው እንዴት ይላል ሲገቡ ሲወጡ ምናምን አጮታቸው ምናምን የሚለውን ሰፋ ያለ ጊዜ እንደዚህ በቼልሲ ጉዳይ እንደወሰድኩት ሰፋ ያለ ጊዜ ወስጄ በአሰላለፍ ውስጥ ላስረዳችሁ እችላለሁ እና ይህንን ኮሜንት ላይ አስቀምጡልኝ። እና ስለ ቼልሲ ጉዳይ ያነሳነው በተለይ የአሰልጣኝ እቅዱን በደንብ ያነሳነው ስለሆነ የዛሬው ትንታኔያችን ይህን ይመስል ነበር። ስለተከታተላችሁኝ በጣም የማመሰግነው። ስለ ቼልሲ ጉዳይ አንስተናል። የዛሬው ትንታኔያችን የምሽት አንድ ሰዓት ትንታኔያችን ይህን ይመስል ነበረ። ጉዳይ አንስቶት ተመልካቾቻችን የዛሬው የምሽት የትንታኔያችን ይህን ይመስል ነበረ። ሮብ እንገናኛለን በትንታኔ። እንግዲህ የትንታኔ ጊዜያችን ሰኞ፣ ሮብ፣ ቅዳሜ ከምሽቱ ሁሌ 1 ሰዓት ላይ ይገኛል። ዜናችን ግን 4 ሰዓት ላይ ሁሌ ከሰኞ እስከ እሑድ 7ቱንም ቀን 4 ሰዓት ላይ ይካሄዳል ማለት ነው። እና ይህ ትንታኔ ከተመቻችሁ ላይክ አድርጉት። እናም ይህ ትንታኔ ይጠቅማል ብላችሁ የምታስቡት ወዳጆቹ ካለ ይህን ቻናል ሰብስክራይብ እንዲያደርግ አድርጉ። ሼር እያደረጋችሁ ይህ ቻናል ከተመቻችሁ እንደዚህ አይነት ምርጥ ትንታኔዎች እና ትኩስ በየቀኑ የሚመጡ ዜናዎችን ለማግኘት ሰብስክራይብ አድርጉ። የደወል ምልክት ተጫኑ። አዲስ የሚለቁ ትኩስ ዝውውሮች እና ትንታኔዎች እንዲደርሳችሁ እያደረጋችሁ የዛሬው ትንታኔያችን ይመስል ነበር። ናቲ ፉትቦልን ላይክ ሰብስክራይብ አድርጉ። ሰላም ወደሩልኝ እላለሁ። አመሰግናለሁ።